ሰላም ጤና ይስጥልን ውድ የቦርከና ቤተሰቦች፣ በቅድሚያም አበይቶቹን መንግስት ያሰራጨው አሰቃቂ ቪዲዮ በገለልተኛ አካል እንዲመረመር አፍባሃ ጥሪ ያቀረበ። ከመንግስት እጅ እንደተገኘና እንዳሰራጨው የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ማረጋገጫ የሰጡበት አሰቃቂ ቪዲዮ በገለልተኛ አካል እንዲመረመር የአማራ ፋኖ ብሔራዊ ኃይል አፍባሃ ጥሪ አቅርበዋል። ከሰሞኑ መነጋገሪያ የሆነው የአንድ ወጣት እጅ በመጥረቢያ ሲቆረጥ የሚያሳየው ጥቃት ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግ አፍባሃ ጠይቋል። የአፍባሃ ኮማንድ በጉዳዩ ላይ ባወጣው መግለጫ ድርጊቱ በማንም ይፈጸም፣ በየትኛውም ቦታ ይደረግ፣ በሰው ልጆች ላይ ሁሉ ሊፈጸም የማይገባ አሳፋሪ ድርጊት ነው በማለት አውግዟል። ድርጊቱን ያወገዘው አፍባሃ በመሰል ድርጊቶችን በእጅ አዙርና በቀጥታ በመፈጸም የሰውን አካላትን መበለትን መደበኛ ተግባሩ ያደረገ ሰራዊት በአማራ ክልል ያሰማራው የብልጽግና መዋቅር አፈቀላጤዎች ይህንን አጋጣሚ በመጠቀም የፋኖ መዋቅርን እየከሰሱ ይገኛሉ ብሏል። ዓለም አቀፍ የጦር ሕግን አክብሮ የማረካቸውን የጠላት ሰራዊት አባላትን በፍጹም ሰብአዊነትን በተላበሰ መንገድ እያስተናገደ የሚገኝ የፋኖ ኃይል መሰል ድርጊቶችን እንደማይፈጽም አፍባሃ ጠቁሟል። ይልቁንም የፈጸማቸውን ወንጀሎች ሲጋለጡበት የደነገጠው ብልጽግና መሰል ነውረኛ ተግባራትን በስውር በማስፈጸምና በሚዲያ በማስተጋባት ህዝብን ማደናገር የዘወትር ስልቱ መሆኑን ይታወቃል ሲልም አክሏል። መንግስት የፋኖን የህልውና ትግል ከህዝብ ለመነጠል በደህንነት መስሪያ ቤቱና ሌሎች የጥፋት መዋቅሮች አረመኔ ነፍሰ ገዳዮችን በማዘጋጀት በቡድን ሴቶችን መድፈርን ጨምሮ ከሰብአዊነት በወጣ መንገድ በመጥረቢያ የሰውን አካል በመቆራረጥ በአሰቃቂ ሁኔታ የሰው ልጆችን አንገት በስለት በማረድ ይህንንም በመቅረጽ የስም ማጥፋት ዘመቻ ከፍቷል ሲልም አፍባሃ ገልጿል። እጅ ከሰጠው የፋኖ አባል የአንድን ወጣት እጅ ሲቆርጥ የሚያሳየው ቪዲዮ ከመንግስት እጅ የወጣ የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት አረጋግጠዋል። አማካሪው በይፋዊ የፌስቡክ ገጻቸው ባሰራጩት መረጃ ተይዘው የመጡት ስልኮች ብዙ ነገር እየነገሩ ነው በማለት መቼ እንደተፈጸመ ያልተረጋገጠው ቪዲዮ በመንግስት መለቀቁን አሳብቀዋል። ዳንኤል አክለውም ከተያያዙት መረጃዎች መካከል አንዳንዶቹ ይለቀቃሉ፣ አንዳንዶቹ ግን ለህዝብ ሞራል ሲባል ይቀመጣሉ ብለዋል። እንደ ጠቅላይ ሚኒስትሩ አማካሪ ገለጻ መንግስት ምንጫቸው በውል ያልተረጋገጠ ተመሳሳይ አሰቃቂ ቪዲዮዎችን እንደሚለቅ መናገራቸው ብዙዎች ጉዳዩ ለፖለቲካ ፕሮፓጋንዳ የተዘጋጀ ነው በሚል ጥያቄ እያነሱ ነው። አማካሪው ይህ የግፍ ቪዲዮ በመለቀቁ ዛሬ ከሚንጨረጨሩት ብዙዎቹ እነዚህ ስልኮች ውስጥ አሉ በማለት ቪዲዮውን ሆን ተብሎ የፋኖ ኃይሎችን ለማጥቃት መለቀቁን አረጋግጠዋል። ዳንኤል መንግስት እንዳሰራጨው ማረጋገጫ የሰጡበትን ቪዲዮ ለውንጀላ ቢጠቀሙበትም የፋኖ አባሉ እጅ ከሰጠ በኋላ ሆን ተብሎ የተፈጸመ ሊሆን እንደሚችል እየተገለጸ ነው። ኢትዮጵያውያን የአይኤስኤስ አባላት በአሜሪካ ወታደሮች መገደላቸው ተገለጸ። አሜሪካ በሶማሊያ ያሰማራቸውን ልዩ ጦር ኢትዮጵያውያንን ጨምሮ የአይኤስኤስ አመራሮችና አባላት መግደሉ ተሰምቷል። የአሜሪካ የልዩ ኦፕሬሽን ፈጻሚ ወታደሮችና የፑንትላንድ የጸረ ሽብር ቡድን አባላት በአይኤስ የሶማሊያ ክንፍ ላይ በትላንትናው ዕለት የተቀናጀ ዘመቻ ማድረጋቸው ተነግሯል። በዘመቻው የኢትዮጵያ፣ ቱርክና የሶሪያ ዜግነት ያላቸው የአይኤስኤስ አባላትን ጨምሮ የቡድኑ አመራሮችና ታጣቂዎች የተገደሉበት ነው ተብሏል። ከ10 በላይ የሽብር ቡድኑ ከፍተኛ አመራሮችና ታጣቂዎች በአሜሪካ ልዩ ኦፕሬሽን ፈጻሚ ወታደሮች መገደላቸው ተዘግቧል። አሜሪካ የሶማሌውን አይኤስ ሽብር ቡድን አመራሮች ለመግደል 100 ልዩ የኦፕሬሽን ወታደሮች አሰማርታለች ተብሏል። የቡድኑ አመራሮች ወደ ተደበቁበት ሸለቆ በሄሊኮፕተር የገቡት የአሜሪካ ልዩ ኦፕሬሽን ወታደሮች ከፑንትላንድ ጸረ ሽብር ኃይሎች ጋር በመተባበር የዋሻ ውስጥ ኦፕሬሽን ፈጽመዋል ተብሏል። ኦፕሬሽኑ የተካሄደው በኦሶማሊያው አይኤስ አመራሮች መደበቂያ በባላዴ ሸለቆ ውስጥ ሲሆን ጥቃቱ የተፈጸመው በድንገት ነው ተብሏል። አንድ ከፍተኛ የአይኤስ ሶማሊያ አዛዥ እና አብረውት የነበሩ ከ5 እስከ 10 ከሚደርሱ አጋሮቹ ጋር በአሜሪካ ወታደሮች ድብደባ ተፈጽሞበታል። በርካታ የአይኤስ ተዋጊዎች የተደበቁበት ዋሻ በአሜሪካ ወታደሮች የአየር ድብደባ ተፈጽሞበታል ተብሏል። በድብደባው ለአሸባሪ ቡድኑ የገንዘብ ምንጭነት የሚያገለግሉ የወርቅ ማዕድን ማውጫዎችና የጦር መሳሪያዎችን የአሜሪካ ወታደሮች አውድመዋል። የአሜሪካ ወታደሮች በፈጸሙት ልዩ ኦፕሬሽን የአሸባሪ ቡድኑ በርካታ ታጣቂዎችን የተገደሉ ሲሆን ለሰዓታት የዘለቀ የዋሻ ውስጥ ውጊያ ተደርጓል። ኢትዮጵያውያንን ጨምሮ የአይኤስ አመራሮችና ተዋጊዎች በተገደሉበት ውጊያ የአሜሪካ ወታደሮች የደረሰባቸው ምንም አይነት ጉዳት የለም ተብሏል። በአየር ኃይል ከታገዘው ከአሜሪካ ወታደሮች ልዩ ኦፕሬሽን በኋላ የፑንትላንድ ኃይሎች የቡድኑን ታጣቂዎች እግር በእግር እያደኑ አጥቅተዋል። በጥቃቱ ከሶሪያ፣ ከቱርክና ከኢትዮጵያ የተመለመሉ ናቸው የተባሉ የአይኤስ በርካታ ተዋጊዎችን
ማጥቃታቸው ተረጋግጧል። የአይኤስ የሶማሊያ ክንፍ ከሌሎች እስላማዊ አሸባሪ ቡድኖች ጋር ቅንጅት በመፍጠር ራሱን እያጠናከረ መሆኑን ተከትሎ አሜሪካ በተከታታይ ጥቃቶች እየፈጸመችበት ነው። እንደ አሜሪካ ወታደራዊ እቅድ ከሆነ አይኤስ በፈረንጆቹ 2025 አይኤስ ከሶማሊያ ምድር ተመንጥሮ ይጠፋል ተብሏል። ይሁን እንጂ ቡድኑ በሸለቆና ተራራማ ቦታዎች ላይ የሚያደርገውን ስውር እንቅስቃሴ ለማጥፋት አዳጋች ስለመሆኑ ይነገራል። የሶማሊያው አይኤስ የሚፈጸምበትን ድብደባ ተቋቁሞ ከቀጠለ ለኢትዮጵያ ቀንደኛ ስጋት እንደሚሆን ከዚህ ቀደም ያደረጋቸው የጥቃት ሙከራዎች ያመለክታሉ። በከባድ የሙስና ወንጀል ምርመራ የተጣራባቸው 11 ተጠርጣሪዎች ክስ እንደተመሰረተባቸው የኢትዮጵያ ፌዴራል ፖሊስ አስታወቀ። ክስ የተመሰረተባቸው በኢትዮጵያ የግብርና ስራዎች ኮርፖሬሽን የቀድሞ አመራሮች መሆናቸው ተገልጿል። አንደኛ ተከሳሽ አቶ ክፍሌ ወልደ ማርያም ጋዎ የኢትዮጵያ የግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ የነበረ። ሁለተኛ ተከሳሽ አቶ ወልደ አብደምሴ ክብረት በኢትዮጵያ የግብርና ስራዎች ኮርፖሬሽን የግብርና ግብዓት ምርትና አቅርቦት አብይ ዘርፍ ምክትል ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ ሰብሳቢ የነበረ። ሶስተኛ ተከሳሽ አቶ ትንሳኤ ሜጫ ወልደ ስላሴ በኢትዮጵያ የግብርና ስራዎች ኮርፖሬሽን የኮርፖሬት ሀብት አመራር ዘርፍ ምክትል ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ አባል የነበረ። አራተኛ ተከሳሽ ወይዘሪት መንበረ ኃይለማርያም ነጋሳ በኢትዮጵያ የግብርና ስራዎች ኮርፖሬሽን የኮርፖሬት ፋይናንስ ዘርፍ ምክትል ዋና ስራ አስፈጻሚና የኮርፖሬሽኑ የግዢ ኮሚቴ አባል የነበረች። አምስተኛ ተከሳሽ አቶ ሚሊዮን ገረመው እሸቱ በኢትዮጵያ የግብርና ስራዎች ኮርፖሬሽን ከፍተኛ የግዢ ባለሙያና የአፈር ማዳበሪያ ግዢ ኮሚቴ አባልና ጸሐፊ የነበረ። ስድስተኛ ተከሳሽ አቶ ሰለሞን ገብሬ መላክ በኢትዮጵያ የግብርና ስራዎች ኮርፖሬሽን የግብርና ምርት ማሳደጊያዎች አቅርቦት ዘርፍ ስራ አስፈጻሚ፣ የኮርፖሬሽኑ የአፈር ማዳበሪያ ግዢ ኮሚቴ አባል፣ የብሔራዊ የአፈር ማዳበሪያ ግዢ ኮሚቴ ጸሐፊ የነበረ። ሰባተኛ ተከሳሽ አቶ መንግስቱ ተስፋ ላቀ በኢትዮጵያ ግብርና ሚኒስቴር የግብዓት አቅርቦት መሪ ስራ አስፈጻሚ፣ የብሔራዊ የአፈር ማዳበሪያ ግዢ ቴክኒካል ኮሚቴ ሰብሳቢ የነበረ። ስምንተኛ ተከሳሽ አቶ ዘላለም ዳኜ ሮሪሳ በኢትዮጵያ የግብርና ስራዎች ኮርፖሬሽን የግብዓት ግዢና ትራንዚት ክፍል ስራ አስኪያጅ የነበረ። ዘጠነኛ ተከሳሽ ካፒቴን ወንደሰን ካሳ አሰፋ የኢትዮጵያ ባህር ትራንስፖርትና ሎጂስቲክ ምክትል ስራ አስፈጻሚ የነበረ። አስረኛ ተከሳሽ አቶ ጸጋዬ በረሃ ኪዳኑ በኢትዮጵያ ተስማሚነት ምዘና ድርጅት የኢንስፔክሽን ዳይሬክቶሬት ዳይሬክተር የነበረ። 11ኛ ተከሳሽ አቶ አለባቸው ሞልቶት ዳኜ የኢትዮጵያ ተስማሚነት ምዘና ድርጅት የጅቡቲ ቅርንጫፍ ጽህፈት ቤት ኃላፊ የነበረ። በወንጀል ድርጊቱ ተጠርጥረው ክስ የተመሰረተባቸው እነዚህ ተከሳሾች በጋራና በተናጠል የተሰጣቸውን ስልጣን ያለአግባብ በመጠቀም የክልል መንግስታት ለኢትዮጵያ ግብርና ስራዎች ኮርፖሬሽን የዓለም አቀፍ የአፈር ማዳበሪያ ግዢ እንዲፈጸም የሰጡትን ውክልናና የኮርፖሬሽኑ የስራ አመራር ቦርድ ውሳኔዎች፣ የግዢ መመሪያዎችን፣ ውሎችና ድንጋጌዎችን በመጣስ ወንጀል ተጠርጥረው ምርመራ እየተደረገ መሆኑ ተገልጿል። ተከሳሾቹ የተጋገረውን ማዳበሪያ ማስከስከሻ ወጪ 204,000 የአሜሪካን ዶላር ያለ አግባብ በመክፈል ከመቀሌ መርከብ ጊር ተነቀለ በማለት ኮርፖሬሽኑ 100,000 የአሜሪካ ዶላር ተጨማሪ የማጓጓዣ ወጪ እንዲያወጣ በማድረግ ጥራት የሌለው ማዳበሪያ የተጓጓዘበት ወጪ 39,992,860 የአሜሪካን ዶላር ጨምሮ በድምሩ 40,296,860 የአሜሪካን ዶላር ወይም 5,681,857,260 ብር በመበዝበር በህዝብና በመንግስት ላይ ጉዳት በማድረሳቸው የኢትዮጵያ ፌዴራል ፖሊስ በዋናነትም በወንጀል አድራጊነትና ተካፋይ በመሆን በፈጸሙት ከባድ የሙስና ወንጀል የምርመራ መዝገብ አጣርቶ በፍትህ ሚኒስቴር ለአቃቢ ህግ ከላከ በኋላ በተጠርጣሪዎቹ ላይ ክስ እንደመሰረተባቸውም አስታውቋል። መንግስት በሰጠው አቅጣጫና በተደረገ ሰፊ ጥናትና በአጭር ጊዜ ውስጥ ወንጀሉን አጣርቶ ተከሳሾች ለህግ እንዲቀርቡ ያደረገው የኢትዮጵያ ፌዴራል ፖሊስ በቀጣይም በከባድ የሙስና ወንጀሎች ላይ የተጀመረውን ክትትልና ምርመራ አጠናክረው እንደሚቀጥል አስታውቋል። በመጨረሻም በጊኒ ቢሳው መፈንቅለ መንግስት ተፈጸመ። የሀገሪቱ ጦር ፕሬዝዳንት ኡማሮ ሲሶኮ ኢምባሎ በቁጥጥር ስር በማዋል ስልጣን መቆጣጠሩን ገልጿል። በዋና ከተማዋ ቢሳው የተኩስ ድምጽ ከተሰማ በኋላ ብዙም ሳይቆይ ኢምባሎ በቁጥጥር ስር መዋላቸውን የመንግስት ምንጮች ተናግረዋል። ምዕራብ አፍሪካዊቷ ሀገር እሁድ ዕለት ፕሬዝዳንታዊ ምርጫ አካሄዳ የምርጫ ውጤት እየተጠበቀ ባለበት ወቅት ነው የጦር መኮንኖቹ በኃይል ስልጣን መቆጣጠራቸውን የገለጹት ተብሏል። የ53 ዓመቱ ፕሬዝዳንት ሲሶኮ ለሁለተኛ ተከታታይ የስልጣን ዘመን የሀገሪቱ ብቸኛ ፕሬዝዳንት ለመሆን ያደረጉት ጥረት በተፈጸመባቸው መፈንቅለ መንግስት አለመሳካቱ ተገልጿል።
ወታደራዊ ኃይሉ ስልጣን በተቆጣጠረበት በሰዓታት ውስጥ የሀገሪቱን የምርጫ ኮሚሽን እንዲዘጋ ወስኗል። ከዚህ ባለፈም ወደ ሀገሪቱ መግባትም ሆነ ከሀገሪቱ መውጣት ለጊዜው እንዲከለከል ወታደራዊ ኃይሉ ወስኗል። የፕሬዝዳንቱ ልዩ ወታደራዊ ቢሮ ኃላፊ ጀነራል ዴኒስ ካንሃ ሁሉም የጸጥታ አካላት ተጨማሪ ማብራሪያ እስከሚሰጥ ድረስ ባሉበት ሆነው የአስተዳደር ስራዎችን እንዲያከናውኑ ትዕዛዝ አስተላልፈዋል። ሀገሪቱ በፖርቱጋል ነጻነቷን ካገኘችበት ከ1974 ጀምሮ መፈንቅለ መንግስት ስታስተናግድ ይህ ለአራተኛ ጊዜ መሆኑን የዘገበው ሄልማርክ ኒውስ አራቱም የፈንቅለ መንግስት ሙከራዎች የተሳኩ መሆናቸውን አመላክቷል። በ2009 የተቀሰቀሰው የፖለቲካ አለመረጋጋት ባስከተለው መፈንቅለ መንግስት ፕሬዚዳንት ኒኖ ቬራ ህይወታቸው አልፏል። በ2021 እና በ2023 የነበረው አለመረጋጋት ሌላኛው የቅርብ ጊዜ ትውስታ ሲሆን ድህነት፣ ጊኒ ቢሳው፣ ሙስናና የእጽ ዝውውር በእጅጉ የተንሰራፉባት ሀገር መሆኗን የተባበሩት መንግስታት ድርጅት አስታውቋል። ክሱን አስመልክቶ የተለያዩ ተቋማትና ሀገራት የተፈጸመውን መፈንቅለ መንግስት አውግዘዋል። የአፍሪካ ህብረት ለክስተቱ ባወጣው መግለጫ ጊኒ ቢሳው ለፖለቲካ አለመረጋጋት የሚያጋልጥ ውሳኔ ሊገታ ይገባል ሲል የመፈንቅለ መንግስቱን አውግዟል። ህብረቱ በዲሞክራሲያዊ ስርዓት ተቀባይነት የሌለውና በአፍሪካ ያለውን የመንግስታት ውድቀት ያሳያል ብሏል። ስልጣን በኃይል መቆጣጠር በህግ ተቀባይነት የለውም ያለው ህብረቱ ወታደራዊ ስርዓት መፍትሄ ባለመሆኑ መፈንቅለ መንግስት መበረታታት የለበትም ሲል ገልጿል። በተመሳሳይ መልኩ የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ ዓለም አቀፍ መርህን የጣሰ አስፈሪ እርምጃ ተፈጽሟል ሲል የመንግስት ለውጡን ተቃውሟል። ኢኮዋስ በዲሞክራሲ ፕሮቶኮልና መልካም አስተዳደር ላይ አሉታዊ ጫና ያስከትላል ብሏል። የናይጄሪያ መንግስት በበኩሉ መፈንቅለ መንግስቱን የዲሞክራሲ ስጋትና የቀጠናዊ ትርምስ ሰበብ ነው በማለት አውግዟል። የናይጄሪያ የውጭ ጉዳይ ሚኒስቴር ቃል አቀባይ ኪሜቢ አቢየንፋ ህገ መንግስታዊ ስርዓትን ያልጠበቀ የመንግስት ለውጥ ተቀባይነት አይኖረውም ሲሉ ተናግረዋል። ቃል አቀባዩ አክለውም ወታደራዊ ኃይል ስልጣን መቆጣጠሩ ጊኒ ቢሳውን ብቻ ሳይሆን ሁሉንም የምዕራብ አፍሪካ አካባቢ ለጸጥታ ችግር የሚያጋልጥ ነው ብለዋል። ናይጄሪያ በጊኒ ቢሳው ህገ መንግስታዊ ስርዓት ወደ ነበረበት እንዲመለስ ጠይቃለች። ውዝግብ ያስከተለው የእሁዱ ምርጫ ዓለም አቀፍ ታዛቢዎች በተገኙበት በድጋሚ እንዲካሄድ አሳስባለች። ውድ ቤተሰቦቻችን ለምሽቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። በየዕለቱ አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንጋብዛለን።